የምንገኘው የህፃናት ዓለም የሚባለው ማዕከል ላይ ነው። ህፃናት ራሱን የቻለ እነሱን የሚመስል ዓለማቸውን በደንብ አድርገው የሚቀርጹበት ቪዥናቸውን አርቀው የሚያስቀምጡበት እይታቸውን የሚያሰፉበት ማዕከል ነው እየተገነባላቸው ያለው። ከ5 ሄክታር በላይ ነው አሁን የምንገኝበት ስፍራ። ለህፃናት ብቻ እየገነባ ነው ያለ ነው። እኛ በእኛ እድሜና ከኛ በፊት ባሉ ታላላቆቻችን የሰው ሀገር እያየን እየቀናን እየተቆጨን እኛ እንደዚህ አይነት ነገር ያልተገባን ሆነን የተፈጠርን እስከሚመስለን ድረስ ተሰምቶን ኖረናል። ልጆቻችን ግን እንደዛ መቀጠል የለባቸው። መጪው ትውልድ በሀገሩ የሚኮራ ትልልቅ እይታ ማየት የሚችል በምናብ ያየውን መፈጸም መተግበር የሚችል ሀገሩን የሚወድ በኢትዮጵያዊነቱ የሚኮራ ትውልድን ለማፍራት ለመገንባት የምናደርገው ጥረት አካል ነው። ስራውን ካየነው 24/7 ነው የሚሰራው። በ3 ሺፍት ነው የሚሰራው። አሁን የመካከለኛው ሺፍት ነው አሁን ያለንበት። ከዚህ በኋላ አዳር ሺፍት ይገባል። እስከ 6 ሰዓት 7 ሰዓት 8 ሰዓት መቆየት የተለመደ ነው። እንደ መደበኛ ስራ ነው። ጠዋት የሚገባው እስከ ቀን 10 ሰዓት እንደዚህ ይውላል። እሱ ደግሞ እስከ ምሽቱ 4 ሰዓት ይቆይና ሌላው ሺፍት ደግሞ ለማደር ይገባል። ግማሹ እዚሁ ሳይት ውስጥ ማደሪያ ተዘጋጅቶለታል። ምግብ እዚህ የሚያቀርቡ አሉ። ከነሙሉ ልባቸው ጊዜያቸውን ሰጥተው ነው እዚህ የሰሩ ያሉት። የሚሰሩት እንደምታዩት ኢትዮጵያውያን ናቸው። የሚሰራው ግን በዓለም ላይ አንደኛ ደረጃ የያዘ መሰረተ ልማት ነው እየተሰራ ያለው። አንዳንድ ምርቶችን ከውጭ አምጥተናል። ሌሎችን ግን የኢትዮጵያ ምርቶች ናቸው። እዚህ ጋር ከምናያቸው ግራናይቶች፣ ሌሎችም የብረትና ተመሳሳይ ግብአቶችን እዚህ ከኢትዮጵያን ምርት ነው የተጠቀምነው። እየሰሩ ያሉ የኢትዮጵያ ልጆች ናቸው። በርካታ የስራ እድል ተፈጥሯል። ኢኮኖሚው በሚገርም ሁኔታ ተንቀሳቅሷል፣ ተሟሙቋል። ይሄ አንዱ ሳይት ነው። አሁን ወደ ቦሌ መድኃኔዓለም መስመር ብንወርድ ተመሳሳይ የስራ እንቅስቃሴ በመጠናቀቅ ላይ ያለ ቢሆንም ፕራይቬቱም እያንዳንዱ የግል ሴክተር በራሱ ህንፃ ላይ በራሱ አካባቢ ላይ ይሰራል። በተመሳሳይ ሁኔታ የኛን ሰራተኞች ያበረታታል። ወደዛ ብቻ ሳይሆን ከውሃ ልማት እስከ ሩዋንዳ ድልድይ ድረስ ተመሳሳይ የስራ እንቅስቃሴ እናገኛለን። ከእንግሊዝ ኤምባሲ እስከ ቦሌ መድኃኔዓለም ብናይ በዚህ ሰዓት ተመሳሳይ የስራ እንቅስቃሴ እናያለን። ከኔ ጋራ ሁሉም ሳይት ላይ ከምሽቱ 5 ሰዓት አካባቢ ነው የምንገመግመው። ጉብኝት የሚባል ነገር የለንም። የሚጎበኝ ነገር ሳይሆን የሚሰራውን ስራ አይቶ የሚቸግራቸውን በዛው በሳይት ላይ ተገኝቶ ውሳኔ የመስጠት ወደፊት አልሄድ አለ የተቀዛቀዘ ካለ እንዲፈጥን መደገፍ፣ የጥራት ችግር ካለው ቶሎ ብለው ብዙ ወጪ ሳይወጣ ሁለተኛ መስራትን ሳያስከትል ዛው ሳይት ላይ እየፈታን መሄድ ተመልክተን አይተን ከነሱም የሚሰጡ አስተያየቶችን ሰምተን ውሳኔ የሚያስፈልጋቸው የቢሮክራሲ ወረቀት መጸጸፍ የሌለበት ነው። በሳይት ላይ ነው ውሳኔ የሚሰጠውና ለዚህ ነው በዚህ ፍጥነት የሚሰራው። አሁን በ2 ወር ቅድም በጠቀስኳቸው መስመሮች ላይ አንደኛው እየተጠናቀቀ ያለው ወደ 6 ኪሎ ሜትር የሚሆነው መስመር ከነሙሉ አሚኒቲው መገልገያዎችና ተጨማሪ ስራዎች በ2 ወር ተኩል እየተጠናቀቀ ያለ ነው። ሌሎቹም እንደዛው እየቀጠሉ ነው። 24/7 የምትሰራ ከተማ ናት። 24/7 የኢኮኖሚ እንቅስቃሴ ያላት ናት። ለከተማዋ ነዋሪ ብቻ ሳይሆን በርካታ ስራ መስራት የሚችሉ ኢትዮጵያውያን ወደ ከተማችን እየመጡ ብዙ የስራ እድል አግኝተውባታል። እንደገና ደግሞ ከሰራንም በኋላ ከጠናቀቅን በኋላ ተጨማሪ ቋሚ ዘላቂ የስራ እድል ነው እየተፈጠረ ያለው። እያንዳንዱ እዚህ ላይ የሰራነው ስራ ባለቤት ይፈልጋል ማለት ነው። የሚያስተዳድረው ይፈልጋል፣ የሚንከባከበው ይፈልጋል፣ የሚነግድበት ብዙ ስራዎችን በቋሚነት ደግሞ መልሶ ይፈጥራል። ስለዚህ እንደዚህ እያልን ከተማችንን ዓለም አቀፍ ተወዳዳሪ ለነዋሪዎቿ ምቹ እጅግ ተመራጭ እያደረግናት ነው። መጪው ትውልድ ደግሞ ከማናችንም በላይ እድለኛ ነው። የሚረከባት ሀገር የሚረከባት ከተማ እጅግ የምታጓጓ ናትና ዛሬም ከምናያት በላይ እየገሰገሰች እየሄደች በትልቅ ደረጃ ላይ ተወዳዳሪ ሆና እንደምትገኝ ወይም ደግሞ እንደምታሳካ በዛ ደረጃ እንደምትመጣ
ምንም ጥርጣሬ የለውም። ያየነው እየመጣ ያለው የስራ እንቅስቃሴና ተጨባጭ ውጤት ይህንን እውነት ይመሰክራልና